ስለዚህ ዛሬ የምንከፋፈለው ሐሳብ ስለ ቴክኖሎጂ ነው። የላቀ የቴክኖሎጂ አጠቃቀም ወይንም የላቀ ደቀ መዝሙርነት ብለን ከዛ ደግሞ ቴክኖሎጂና ክርስቲያናዊ ህይወት ምን መምሰል እንዳለበት እሱን እንነጋገራለን። ይህንን ሐሳብ ለመጀመሪያ ጊዜ እንዳስተምር ስጠየቅ የበለጠ አንደርስታንድ እንዳደረገው የረዳኝ አንድ ጸሐፊ አለ፣ ቶኒ ሬንኪ የሚባል። ሐሳቡ ሰፊ ስለሆነ በአንድ ቀን ስብከትም ሙሉ ለሙሉ ስለማናዳርሰው እናንተም የበለጠ ማንበብና ማወቅ ከፈለጋችሁ God, Technology and the Christian Life የሚል መጽሐፍ አለው። እሱን እጋብዛችኋለሁ። እውቅና ለመስጠት ብዬ ነው ይህንን የምጠቅሰው እንጂ አንባቢነቴን እንድታውቁልኝ አይደለም። ስለ ቴክኖሎጂ ከመነጋገራችን በፊት የትኛውም በህይወታችን ያሉትን ነገሮች ወይም ደግሞ ከየትኛውም አካል ጋር ኢንጌጅ የምናደርግበትን የምንገናኝበትን መስተጋብር የምናደርግበትን ነገር መንገድ የሚወስነው ከእግዚአብሔር ጋር ያለን ግንኙነት ምን አይነት ነው፣ ምን ይመስላል የሚለው ነው። ለምሳሌ የትዳር አጋራችንን፣ ወዳጃችንን፣ ቤተሰብን፣ ጓደኛን፣ ወዳጅን፣ ጠላትን፣ መንግስትን፣ ድህነትን፣ ሀብትን እነዚህን ሁሉ የምናይበት መንገድ እነዚህን ሁሉ የምናይበት መነጽር የሚቃኘው ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል የሚለው እውነት ላይ ነው። በዚሁ ፕሪንሲፕል መሰረት ከቴክኖሎጂም ጋር ያለን ግንኙነት ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል ወይንም ደግሞ ኔቸሩ ጠባዩ ምንድን ነው ከሚለው የሚመነጭ ይሆናል ማለት ነው። ይህንን ስናስብ ግንኙነታችን የጌታና የባሪያ አይነት ነው። እንደዛ ይሆን? እንደዛ ከሆነ የሚሆነው ምንድን ነው? የጌታው የሆነ ነገር ላይ ምንም መካፈል የማይችል ጌታው ያዘዘውና የፈለገውን ብቻ የሚያደርግ ነው ባሪያ። ጌታችን ግን ሲነግረን ከእንግዲህ ወዲህ ባሮች አልላችሁም ወዳጆች እንጂ ብሎናል። ይሄ ብቻ ሳይሆን ሐዋርያው ጳውሎስ የእርሱ ልጆች በጌታ በኢየሱስ ክርስቶስ አማካይነት የእግዚአብሔር ልጆች ከመሆናችን የተነሳ እርሱ ከሚወርሰው ጋር አብረን ወራሾች መሆናችንንም ይነግረናል። ስለዚህ ግንኙነታችን የባሪያና የጌታ አይነት አይደለም ማለት ነው። እርግጥ ነው እኛ ፍቅሩ በልባችን ስለፈሰሰ ስለምንወደው ራሳችንን ሁለንተናችንን በፊቱ አስቀምጠን የኔ የምለው ነገር እስከማይኖረኝ ድረስ አንተ ብቻ ሰልጥንብኝ እንለዋለን። በፈቃዳችን ራሳችንን ባሪያ አድርገን እናስገዛለታለን። ኦኬ፣ ግንኙነታችን ታዲያ የአሰሪና የሰራተኛ አይነት ይሆን? እንደሱ አይነት ከሆነ የኮንትራት አይነት ደሞዝ የሚገኝበት ይህን ያክል ስራልኝ ይህን ያክል እከፍልሃለሁ የሚል አይነት ይሆናል ግንኙነታችን። እንደዛ አይነትም ደግሞ እንዳይሆን እግዚአብሔር ከኛ ምንም ክፍያ ሳይጠብቅ ራሱ ቀድሞ ተራምዶ መጠነኛ ክፍያ ሳይሆን አንዳንድ ቀጣሪዎች እንደሚከፍሉን እንደኔ ለመንግስት የምትሰሩ ከሆነ ደግሞ ይሄ ኢሹ የበለጠ የሚያንገበግብ ነው። እግዚአብሔር ግን የኛን ምንም እርምጃ ሳይጠብቅ ያለውን ሁሉ ሰጥቶ የራሱ አድርጎናል። ለዚህ እኛ የምንሰጠው ክፍያ ምንም የለም። ክፍያ ለመስጠት ማሰብ ራሱ የስድብ ያክል ነው። እንዴት ይከፈለዋል? በምን ታወራርዱታላችሁ ይህን ስጦታ? ስለዚህ ግንኙነታችን የአሰሪና የሰራተኛ አይደለም። ነገር ግን ሊሰራ በሚፈልግበት ቦታ ሁሉ እንካ ስራብኝ ብለን ራሳችንን እናሰማራለታለን በፈቃዳችን። ከእግዚአብሔር ጋር ስላለን ግንኙነት መጽሐፍ ቅዱስ የሚነግረን ትክክለኛው መረዳት እጅግ የሚወድ አባት ያለበት ቤተሰብ ውስጥ መግባታችንን። ይሄ ብቻ ሳይሆን ሕዝቡን እንደታጨች ውብ ሙሽራ የሚያይ በደሙ አንጽቶ ከጠራት በኋላ ያለምንም እንከን ውብ እስክትሆን ድረስ እያበጃጀ ለሰርጓ ቀን የቀጠረላት ሙሽራ እቅፍ እንደገባን አድርጎ ነው የሚያቀርበው። አሜን ነው አይደል? የእግዚአብሔር ማንነቱ ፍቅር ስለሆነ እኛንም የጠራን ወደዚሁ ፍቅር በሙላት ወደሚፈስበት የሥላሴ ህብረት ነው ማለት ነው። ለዚህ ነው ሐዋርያው ዮሐንስ አንደኛ ዮሐንስ ምዕራፍ
1 ቁጥር 1 እስከ 4 ላይ እንደዚህ የሚለን ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ዮሐንስ ይህን መልእክት ሲጀምር ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውን በእጆቻችንም የዳሰስነውን እናወራላችኋለን። የተለያየ አይነት ማስረጃ እያቀረበ ነው። የሕይወትን ቃል አግኝተውት፣ አይተውት፣ ቀምሰውት፣ ዳሰውት፣ ኤክስፒሪየንስ ያደረጉት እንደሆነ ማለት ነው። ዮሐንስ ይሄው ዮሐንስ ነው ዮሐንስ ወንጌልን የጻፈልን። ዮሐንስ ወንጌል ምዕራፍ 6 ላይ እንደምታስታውሱት የበሉና የጠጡ ሰዎች ኢየሱስ ክርስቶስ አሁን እንድትበሉ የምፈልገው እንጀራ እኔ ነኝ ከሰማይ ወረደ ሲላቸው አልተመቻቸውም። ተመልሰው ሲሄዱ ደቀ መዛሙርቱን ደግሞ ይጠይቃቸዋል። እናንተስ ልትሄዱ ትወዳላችሁ ይላቸዋል። ከእነሱ መካከል ጴጥሮስ ምን ይላል? እኛ ወዴት እንሄዳለን? አንተ የሕይወት ቃል አለ። ሐዋርያው ዮሐንስ መገለጡ ሙሉ ሲሆን አንተ የሕይወት ቃል አለ ሳይሆን አንተ ራስህ የሕይወት ቃል ነህ። ከመጀመሪያ የነበረው ይሄ ከመጀመሪያ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ነው። በመጀመሪያ ቃል ነበረ የሚለው ማለት ነው። በመጀመሪያ የነበረው ጌታ፣ ዓለምን ሁሉ የፈጠረው ጌታ፣ ሁሉን ያበጃጀው አምላክ፣ ሁሉን ደግሞ በቃሉ እየጠራ ያመጣ ባለስልጣኑ ጌታ፣ ዓለማትን ሁሉ በኃይሉ ቃል ደግፎ አሁን እንኳን የሚያኖራቸው አምላክ እንጀራ ሆኖ ተቆርሶ ስጋ ለብሶ የመጣውን ያንን ጌታ ዳሰነዋል። ከወሬ ያለፈ ነው። በእጆቻችን ነክተነዋል። ይህን የተገለጠውን ሕይወት አይተናል። በመላ ማንነቴ ነው ኤክስፒሪየንስ ያደረኩት። ለዚህ ነው ምጋብዛችሁ ምነግራችሁ የሚላቸው ሐዋርያው ዮሐንስ ማለት ነው። ይሄ ከአብ ዘንድ በመጀመሪያ የነበረው ለእኛም የተገለጠው እሱ የዘላለም ሕይወት ነው። ይህንን ነው ምነግራችሁ። ሃሌሉያ። ይህንን ታዲያ የምነግራችሁ ለምንድን ነው? እንደዚህ በሁለንተናዬ ነክቼዋለሁ ብዬ ምመሰክርላችሁ ለምንድን ነው? ከኛ ጋር ኅብረት እንዲኖራችሁ ነው። አሁን ሐዋርያው ዮሐንስ እና ደቀ መዛሙርቱ ኢየሱስን ስለነኩት አብረውት ስለቆዩ ስፔሻል ሰዎች ስለሆኑ አይደለም። ከኛ ጋር ኅብረት እንዲኖራችሁ ነው የሚለው። ከነሱ ጋር ኅብረት ማድረግን ስፔሻል ያደረገው ነገር ምንድነው? ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር። አባት ያለበት የሞቀ ፋሚሊ ውስጥ ነው እየጋበዝናችሁ ያለ ነው የሚላቸው። ይሄ ቁጥር 4 ላይ ወደዚህ ኅብረት ደግሞ ምንጋብዛችሁ ይሄ አባት ወዳለበት የሚወድ ነፍሱን የሚሰጥ ወንድም ወዳለበት ቤተሰብ ደግሞ ምንጋብዛችሁ ደስታችሁ ይፈጸም ዘንድ ነው። ደስታችሁ ይፈጸም ዘንድ ነው ማለት ሙሉ እንዲሆን፣ ፍጹም እንዲሆን፣ ፐርፌክት እንዲሆን፣ ፍጹም የሆነ ደስታ በሕይወታችሁ ኤክስፒሪየንስ ማድረግ ከፈለጋችሁ እዚህ ቤተሰብ ውስጥ ነው ያለው ይላቸዋል። የሐዋርያው ዮሐንስ ስብከት ሰሚዎቹን ወደዚህ የተወደደ ኅብረት መጋበዝ ነው። ይሄ ኅብረት በመንፈስ ቅዱስ አማካኝነት ከአባታችን ከእግዚአብሔር ጋር ደግሞ ከታላቅ ወንድማችን ከጌታችን ከኢየሱስ ክርስቶስ ጋር እንድናደርገው የተጠራንበት ታላቅ ዕድል ነው ማለት ነው። ከዚሁ የሥላሴ ኅብረት በሚፈሰው ፍቅር የቤተሰቡ አባላት ደግሞ ከሆኑ ልጆች ጋር ሁሉ ኅብረት አለን ማለት ነው። እርስ በርስ ያለን ግንኙነትና ኅብረት ከራሳችን ጥረት እና ከቆራጥነታችን ከዛሬ ጀምሮ ስላለን የመጣ አይደለም።
ያስተሳሰረን እዚህ በኮይኖኒያ ሰዓት እርስ በርሳችን የምንተቃቀፈው ኮይኖኒያ የሚለው ቃል በነገራችን ላይ አሁን ያነበብኩበት ክፍል ውስጥ ነው ያለው። በተደጋጋሚ ከተጠቀሰባቸው ክፍሎች አንዱ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 7 ያሉት ቁጥሮች ውስጥ ነው። 4 ጊዜ ወይ 3 ጊዜ ተጠቅሷል። ይሄንን ህብረት ጎን ለጎን እንኳን የምናደርገው አቅም ያገኘነው ከጠጣነው ፍቅር የተነሳ ነው። እንግዲህ እዚህ ይሄ ፍቅር የሚፈስበት ቤት ውስጥ ነው ፍጹም ደስታ ያለው። በፍጹም ደስታ የተሞላ ኑሮ የሚኖረው ሰው በፍጹም ፍቅር ከረካ ህይወት ሲመነጭ ብቻ ነው። ይህንን የህይወት ምንጭ ያገኙ ሰዎች አንድ ምሳሌ ልስጣችሁ። ይህንን ክፍል ቲም ኬለር የሚባል አስተማሪ ሲያስተምር የሰጠው ምሳሌ በጣም እስከዛሬ ልቤን ስለያዘው ላካፍላችሁ። ቤት ገዛን አለ። ለመጀመሪያ ጊዜ ቤት ከገዛን በኋላ የተወሰነ ጊዜ ቤቱ የተወሰነ ወራት ከኖርን በኋላ ቤቱ ምድር ቤት አለው። ምድር ቤቱን ስናየው ሁሌ ቀዝቃዛ፣ ሁሌ እርጥበት ያለበት፣ ክረምት ሲሆን እንዲያውም ውሃ የሚያመነጭ እና አካባቢውን ሁሉ የሚያረጥብ አይነት ነው። እና ክረምት ሲሆን እንዲያውም እቃችንን ወደ ላይ እናወጣለን። እዛ ምድር ቤት መውረድ አይቻልም፣ ውሃ ስለሚመነጭ ማለት ነው። በጋም ሲሆን አካባቢው ድርቅ ብሎ ጥውልግልግ ሲል ስቲል እዛ ቦታ እርጥበት አይጠፋም፣ የእርጥበት ሽታ አይጠፋም። እና አንድ ቀን ድንገት ከጎረቤቴ ጋር ተገናኘንና ስናወራ የእናንተን ቤት እንደዚህ ነው ወይ? እኛ ቤት ሁልጊዜ እርጥበት አለ፣ ምድር ቤቱን በቃ ልንጠቀመው አልቻልንም አለና ጎረቤቱ ይገርማል፣ ሪል ስቴት ሻጮቻችሁ አታለዋቸዋል። በዚህ አካባቢ ምድር ለምድር የሚያልፍ ሰብትሬኒያን ሪቨር ይሉታል፣ በአማርኛ ምን እንደሚባል አላውቅም። በመሬት ውስጥ ለውስጥ የሚሄድ ውሃ ማለት ነው። ስለዚህ እዚህ አካባቢ በመሬት ውስጥ ለውስጥ የሚሄድ ውሃ አለ፣ ወንዝ አለ። ከዛ ወንዝ የተነሳ ሁልጊዜ እዛ ጋር እርጥበት አይጠፋም። አካባቢው ደረቅ ቢሆንም ሁልጊዜ እዛ ጋር እርጥበት አይጠፋም። እና ይህንን ደስታ ሲገልጠው ቲም ኬለር ከእግዚአብሔርም ጋር የተጣበቀ ሰው፣ የእግዚአብሔርንም ፍቅር እየጠጣ የሚኖር ሰው አካባቢው ያሻውን ያክል ቢጠወልግ ከህይወቱ የማይጠፋ ሁልጊዜ የማይነጥፍ የደስታ ምንጭ አለው። እግዚአብሔር ከህዝቡ ጋር ያለውን ግንኙነት እንደዚህ አይነት ደስታ፣ እንደዚህ አይነት ሐሴት ሊሰጠን ነው የእግዚአብሔር ፈቃዱ። እኔ ጋር ኑ፣ ክርስቶስም ወደ እኔ ኑና እረፉ ሲለን ከኛ እኮ የሚፈልገው ነገር ምናበረክትለት ለህልውናው ለኤግዚስተንሱ ምናበረክተው አስተዋጽኦ ስላለ አይደለም። እርሱ ለዘላለም የፍቅር አምላክ ስለሆነ በአብ በወልድ መንፈስ ቅዱስ መካከል ለዘላለም የኖረ ፍቅር ስላለ ከዛ ፍቅር እያፈሰሰ እኛም እንድንሳተፍበት እኮ ነው። ከዛ ሐሴት ተካፋዮች እንድንሆን ነው። ይህንን የመጽሐፍ ቅዱሳችን ምንባቦች ላይ ከዳር እስከ ዳር ተስሎ እናገኘዋለን። እግዚአብሔር ራሱን የገለጠበትን ከህዝቡ ጋር ያለውን ግንኙነት የገለጠበትን የተለያዩ ምስሎች ብናይ ይሄው ፍቅር፣ ግድ መሰኘት፣ መስዋዕትነት በየቦታው ተገልጦ እናገኘዋለን። ለምሳሌ እግዚአብሔር ራሱን አንዱ ያቀረበበት መንገድ ለበጎቹ እንደሚሳሳ ራሱን አሳልፎ ሰጥቶ እንደሚያድን እረኛ ነው አንዱ ራሱን የገለጠው። ይሄንን በብሉይ ኪዳን መዝሙር 23 ብትሉት፣ ኤርምያስ 23 ብትሉት፣ ሕዝቅኤል 34 ብትሉት በየቦታው ታገኙታላችሁ። ኢየሱስ ክርስቶስም በግልጽ እኔ መልካም እረኛ ነኝ፣ መልካም እረኛ ለበጎቹ ነፍሱን ያኖራል ብሎ ሲናገር እናየዋለን። ሌላው እግዚአብሔር ለህዝቡ እንደሚራራ፣ ውጊያቸውን ደግሞ ብቻውን እንደሚዋጋ በየስፍራው ለህዝቡ እስራኤል ከፊታቸው እየወጣ አንዳንዴ እነሱ መዋጋት ሁሉ አይጠበቅባቸውም፣ ይቆማሉ። እሱ በፈቀደው መንገድ ተዋግቶ ውጊያቸውን ያሸንፍና ያዘጋጀላቸውን ያወርሳቸዋል። ኢየሱስ ክርስቶስም እንደዚሁ ንጉሳችን ሆኖ እናየዋለን አይደል? አንድ ቀን ሲመጣም ደግሞ ራሱ ንጉስ ሆኖ ነው የመጣው። ንግስናው ግን በትህትና የተገለጠ፣ በአህያው ውርንጫ
ተሳፍሮ ወደ ኢየሩሳሌም የሚገባ ንጉሥ ሆኖ ነው የመጣው። ለሕዝቡ የሚራራ የሚያዝን፣ ደካሞችን ቀስ እያለ የሚመራ፣ የደከሙትን በእቅፉ ይዞ የሚመራ ንጉሥ ሆኖ ነው የመጣው። ከፊቴ መንገድ አዘጋጁልኝ፣ ፊቴ አሸርግዱልኝ የሚል ንጉሥ ሳይሆን፣ ሃሌሉያ። ሌላው አምላካችን የጠፋውንና አመፀኛውን አስቸጋሪውን ልጅ በብዙ ርኅራሄ በሩጫ ቀርቦት አቅፎ ስሞ የሚቀበል አባት ሆኖ ነው ራሱን ያቀረበልን። እዚህ ላይ ብቻ ብቆይ በጣም ደስ ይለኝ ነበር፣ ግን ሉቃስ ምዕራፍ 15ን የምታውቁት ክፍል ነው። ሌላው እግዚአብሔር ከዳተኛዋን እንኳን በምሕረት እያጠበ እየታገሰ እያሰማመረ የሚወድ ባል አድርጎ ነው ራሱን የሚያቀርበው። እነዚህን ያስቀመጥኩበት ቅደም ተከተል ሆን ብዬ ነው። በግና እረኛ መካከል ካለው ግንኙነት፣ ንጉሥና ሕዝቡ መካከል ያለው ግንኙነት የሰው ለሰው ነው፣ ይሻላል። ከሱ የበለጠ ደግሞ የልጅና አባት ይቀርባል። ከዛ የበለጠ ደግሞ የባልና ሚስት ይቀርባል። በእነዚህ ሁሉ መንገዶች እግዚአብሔር መንገድ እየቀያየረ የሚነግረን ምንድን ነው? እወዳችኋለሁ። እግዚአብሔር ከፍጥረቱ ጋር በተለይ ደግሞ ከኛ ጋር ያለውን የግንኙነት ጠባይ ከማጤን የጀመርኩት ለምንድን ነው? ይህንን አስበን ይህንን አይተንም መጀመራችን ሁሉንም ነገር ኢንጌጅ የምናደርግበትን ከየትኛውም ነገር ጋር የምንገናኝበትን መንገድ ትልቅ ስዕል ስለሚሰጠን። እንግዲህ እስካሁን ያየነው ምንድን ነው? መጽሐፍ ቅዱስ ስለዚህ ጉዳይ የሚነግረንን ነገር ጠቅለል አድርገን እናስቀምጠው ብለን ብንሞክር የእግዚአብሔር ተቀዳሚ የማንነቱ መገለጫ ዮሐንስ እንደሚነግረን እግዚአብሔር ፍቅር ነው የሚለው አዋጅ ነው። እግዚአብሔር ይወደናል። ስለዚህ ከዚሁ ፍቅር ደግሞ በሚመነጭ ቅድም እንዳልኳችሁ ከፈጠራቸው ሁሉ ጋር በተለይ ደግሞ በደሙ ከሰበሰባቸው ልጆቹ ጋር በዚሁ ፍቅር በሚመነጭ ሐሴት አብረናቸው እየኖርን በአምልኮ በፊቱ እንድንኖር ነው የጠራን። እንደምታውቁት ፍቅር ያለበት ቤት እንኳን ለቤተሰቡ አባላት ለሌላም ሰው ለመሄድ ያጓጓል፣ ይናፍቃል አይደለ? የጓደኞቻችሁ የወዳጆቻችሁ እንደው እንደ አጋጣሚ እንኳን እንግዳ ሆናችሁ የተገኛችሁበት ቤት በጣም ፍቅር ያለበት ከሆነ ሌላ ጊዜ በአጋጣሚ እዛ ቤት መሄድ ስታስቡ ደስ ደስ እያላችሁ ነው የምትሄዱት። ሙቀት ያለበት ቤት ነው። ሰው ቤቱ መሄድ ካስጠላው ሳምንትም ስንማር እንደነበረው አንዱ ምንጠረጥረው ቤቱ ብርዳም ነው ማለት ነው። ፍቅር የሌለበት ቆፈናም ቤት ነው ማለት ነው። እርግጥ ነው አንዳንድ ጊዜ የመወደድን ትርጉም ካለማወቅ የተነሳ ሰው ቤት መሄድን ላይናፍቁ ይችላሉ ሰዎች። እሱ የልጅነት ጠባይ ነው፣ ቀስ እያለ ይለቃል። ዋናው እኛ እንደ ክርስቲያኖች የምናተኩርበት ነገር ምንድን ነው? ፍቅር የሞላበት በስስት አይኖች የሚያይ አባት ያለበት ቤት ውስጥ ቤተሰብ ሆነናል። እንግዲህ ይህንን የከበረ ስጦታ ምንም እንኳን የሰው ልጅ በአመፁ ከዚህ ፍስሐ ይልቅ የራሱን ፍላጎት መርጦ ከተሰጠው ክቡር ሕይወት እንደወደቀ መጽሐፍ ቅዱስ ገና የመጽሐፋችን መጀመሪያ ላይ ቢነግረንም መጽሐፉ ግን የውድቀት ታሪክ ዘገባ ብቻ አይደለም። እንደምታውቁት እንዲያውም የቤዝዎት የምስራች አብሳሪ ነው። በዚህም የእግዚአብሔርን ርኅራሄ ጥልቀት እንደ ምሕረቱ ባለጠግነት ያዘጋጀልንን የእርቅ መንገድ ደግሞ ይተርክልናል። የነፍሳችን ፍስሐ ጥልቀት በሥላሴ ውስጥ ባለው አይነት ፍቅር መወደዳችን በገባን ጥልቀት ይወሰናል። ሰው ምን ያክል ደስ ይለዋል፣ ምን ያክል ሕይወቱ በሐሴት የተሞላ ነው ካልን ምን ያክል መወደዱ ገብቶታል የሚለው ጥያቄ ላይ የተመሰረተ። ይሄ ፍቅር ወገኖቼ ነፍስን የሚያሰክር በገባን ልክ
በተገለጠልን ልክ አጥንትን የሚያለመልም ፍጹም እረፍትን እፎይታን የሚያጎናጽፍ ከየትኛውም አለኝ ከምንለው ነገር የበለጠ ሴኩሪቲ የሚሰጥ አለኝታ የሚሆን ፍቅር። ስለዚህ እግዚአብሔር ከዋጀው ሕዝብ ምንድነው ታዲያ የሚፈልገው ካልን ለዚህ ፍቅር የሚሰጥ የፍቅር ምላሽ ነው የሚፈልገው። ሌላ ምንም አይደለም። ሁሉም ነገር የሚቀዳው ከዚህ ነው ወገኖች። ለዚህ ይመስለኛል ኢየሱስ ክርስቶስ ሕግን ሁሉ ሲጠቀልል በምን ይጠቀለላል አለ? እግዚአብሔር አምላክህን ውደድ ባለህ በሁለንተና ሁሉ፣ ከዛ ደግሞ ባልንጀራህን እንደራስህ ውደድ። አለቀ። ሌላው ምናረገው ምን ሆነው ምን ኖረው ሁሉ ለምሳሌ እግዚአብሔርን ብናገለግል ብንኖርለት ጎንበስ ቀና ብንል በፊቱ ሽርጉድ ብንልለት ከፍቅር የመነጨ ነው። ለሰዎች ብንቆረስ ያለንን ብናካፍል ደግሞ ሐዋርያው ዮሐንስ እንደሚመክረን እርሱ ራሱን እስከ መስጠት ወዷቸዋልና እናንተም ራሳችሁን እስከ መስጠት እርስ በርሳችሁ ተዋደዱ እንዳለ ለሌሎች ወገኖቻችን ራሳችንን አሳልፈን እንኳን እስከ መስጠት ብንወዳቸው ከምን የመነጨ ነው? ከፍቅር የመነጨ። መጠቅለያው ፍቅር ነው። ይሄ ነገር ስለ ቴክኖሎጂ ነው አላልከንም ነበር ወይ ካላችሁኝ፣ የሁሉ ነገር መሰረት ወንጌል ስለሆነ ነው። ስለሌላ ስለምንም ነገር ብንነጋገር ተራ ኢንፎርሜሽን ብቻ እንዳይሆንብን ምንጀምርበት ፋውንዴሽኑ ወንጌል መሆን አለበት። ኦኬ፣ ይሄ ታላቅ ፍቅር ተገለጠልን። ፍቅርና ቴክኖሎጂ ምን ያገናኛቸዋል? ፍቅር መገለጫው ምንድን ነው? ዝም ብሎ መቼም ከአንገት በላይ የሆነ ምናባዊ ፈገግታ ሊሆን አይችልም። ወይንም ደግሞ ልባችን ላይ የሚሰማን ይሄ ፈረንጆቹ ዋርም ኤንድ ፋዚ እንደሚሉት የሞቀ ስሜት ምናምን እሱ ብቻ ሊሆን ፍቅር እሱን ሊያካትት ይችላል። ግን ጌታችን እርስ በርሳችሁ ተዋደዱ ሲል ምንድን የሰጠን? ትእዛዝ ነው አይደለ? ትእዛዙ ለምሳሌ እኔ ስለ መጋቢ ደረጀ ልቤ ውስጥ ሙቀት ቢኖር ባይኖር ሳየው ገና ቀልቤ እስኪገፈፍ በወደው ባልወደው ትእዛዙ ምንድን ነው? ውደደው ነው። ስለዚህ ፍቅር ከዛ የሞቀ ስሜት ያልፋል ማለት ነው። ከዚህ የሞቀ ስሜት የሚያልፍ ከሆነ ደግሞ ፍቅር ዋነኛ መገለጫው ተግባር ነው ማለት ነው፣ ድርጊት ነው ማለት ነው። ጌታችንም እኮ ፍቅሩን የገለጠው ከሰማያት ጎላ ባለ ድምፅ እወዳችኋለሁ በሚል አይደለም። ወደ ምድር ወርዶ የእኛን መሳይ ስጋ ለብሶ በመስቀል ላይ ተንጠልጥሎ ተቆርሶ ነው እወዳችኋለሁ ያለን። ስለዚህ ፍቅር ሁሌም ዋነኛ መገለጫው ተግባር ነው። እግዚአብሔርን እንኳን እወደዋለሁ ካልን ጌታ ጸጋውን ያብዛል። አንዳንዴ የምንቸገረው እዚህ እንሰባሰብና በመዝሙር ምናምን በደንብ እወድሃለሁ እንላለን። ወደ ተግባር ደግሞ ሲመጣ እናስቸግራለን። ሰው እግዚአብሔርን በእርግጥ እወደዋለሁ ካልን ስንወደው ምንድን ነው የሚሆነው? ስንወደው የሚናገረንን ለመስማት እንጓጓለን። ስለዚህ ቃሉን እናጠናለን፣ እንማራለን። ሰው የእግዚአብሔር ቃል ሲነገርና አሁን የቃሉ ጊዜ ነው ሲባል መቁነጥነጥ ከጀመረ የፍቅር ችግር አለ ማለት ነው። የእግዚአብሔርን ድምፅ ለመስማት የጉጉት ችግር አለ ማለት ነው። ስንወደው እግዚአብሔርን ለእርሱ ብቻ ጊዜ ለይተን አብረነው ለመቆየት እንዲሁም የልባችንን እንድናወጋው እንፈልጋለን። ስለዚህ እንጸልያለን። ስንወደው እሱ ልጁን እንኳን ሳይስት ሰጥቶ የወደዳቸውን የእሱ የሆኑትን ሁሉ እንወዳለን። ስለዚህ እነሱ በሚገኙበት ለመገኘት ወደ ቅዱሳን ህብረት እየተሯሯጥን እንመጣለን። ተጎትጉተን እባካችሁ አትቅሩ ምናምን ተብለን ሳይሆን ማለት ነው። ዝናብ አይዘን ፀሐይ ይዘን ምን አይዘን ጌታ ጸጋ ያብዛልን። እንግዲህ ይሄ ብቻ ሳይሆን እግዚአብሔር በባለ አደራነት የሰጠንን ነገር በሙሉ እግዚአብሔርን የምንወደው ከሆነ
እንደሚገባ አድርገን እንይዛለን። ከሰውነታችን ከራሳችን ሰውነት ጀምሮ በእጃችን በአደራ የሰጠንን ሰው፣ ሀብት፣ ቴክኖሎጂ ለሱ ክብር እንደሚሆን አድርገን እናቀርብለታለን ማለት ነው ስለምንወደው። እነዚህ ሁሉ ተግባራዊ እንቅስቃሴ ይጠይቃሉ። ተግባራዊ እንቅስቃሴ ባለበት ደግሞ ቴክኖሎጂ አለ። ምሳሌ ልስጣችሁ። ለምሳሌ እግዚአብሔርን ስለምንወደው ቃሉን እንፈልጋለን፣ እናጠናለን፣ እንማራለን አልኩ አይደለ? ቃሉን ለማጥናትና ለመማር መጀመሪያ ቃሉ ፕሪንት ተደርጎ በመጽሐፍ መልክ መቅረብ አለበት። መጽሐፍና የፕሪንቲንግ ቴክኖሎጂ አንዱ የቴክኖሎጂ አይነት ነው። ቴክኖሎጂ ስንል ወዲያው የሚመጣልን እንደዚህ ታብሌት፣ ስልክ፣ ኮምፒውተር፣ ቴሌቪዥን ምናምን ብቻ አይደለም። አንዱ ቴክኖሎጂ መጽሐፍ ነው። የፊደል ራሱ ቴክኖሎጂ ነው። ስለዚህ እግዚአብሔርን እንወደዋለን ካልን አብሮት ምን አለ? የፍቅር መገለጫችን ውስጥ ቴክኖሎጂ አለ። እንደዚህ እንሰብሰብ፣ እንጸልይ፣ እናምልከው ካልን ደግሞ እዚህ ለመምጣት ምን ያስፈልጋል? የመጓጓዣ ቴክኖሎጂ ያስፈልጋል። እዚህ ለመሰባሰብ ቤት መስሪያ ቴክኖሎጂ ያስፈልጋል። እኔ አሁን ስናገር መጨረሻ ላይ ላሉ ሰዎች ጎላ ብሎ እንዲሰማ እና በጣም ከቅጥነቴ በላይ እንዳልጮህ ይሄ የድምፅ ማጉያ ያስፈልጋል። ቴክኖሎጂ ነው። እግዚአብሔርን የምናመልክበትና የምንወድበት ነገር ሁሉ ውስጥ ምን አለ? ቴክኖሎጂ አለ። እግዚአብሔር ከምንም የበለጠ እንደ አምልኮ እንደ ፍቅር እሱን የመውደድ መገለጫ አድርጎ የሚያየው ነገር ምንድን ነው? ወገኖቻችንን እንድንወድ ነው። እነሱን ለመውደድ እነሱን መውደድ ምን ይጠይቃል ካልን የራበውን ማብላት፣ የታረዘውን ማልበስ፣ ደራሽ ላጣው መድረስ፣ የታመመውን ማከም። እነዚህ ሁሉ ምን ይጠይቃሉ? ቴክኖሎጂ ይጠይቃሉ። በመጽሐፍ ቅዱሳችን ውስጥ አሁን ካልኩት እንደው ለማጽናት ያክል ፍቅር ተግባርን እንደሚጠይቅ አንዱ የምናይበት ክፍል አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 1 እስከ 2 እና 3ን ካነበብን ይበቃል። እዛ ክፍል ላይ ሐዋርያ ጳውሎስ ምንድነው የሚላቸው? ስለናንተ በእግዚአብሔር ፊት በጸሎት ስናሳስብ የእምነታችሁን ስራ፣ የፍቅራችሁን ድካም፣ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት ሁልጊዜ እያሰብን በእግዚአብሔር ፊት እግዚአብሔርን ስለ ሁላችሁ ሁልጊዜ እናመሰግናለን ይላል። አሁን የምፈልገው ፍሬዝ የፍቅራችሁን ድካም የሚል ነው። ፍቅር ምን አለው ማለት ነው? ድካም አለው፣ ሌበር አለው። ለሌላው መልካምነት፣ ለሌላው በጎ መልፋት፣ መጣር፣ ሆን ብሎ አስቦ መስራት ይጠይቃል ማለት ነው። ኢየሱስ ክርስቶስ ለዚህ ማሳያ እንዲሆን እንደ ኢለስትሬሽን የዛኔ ሳምራዊ ታሪክ መቼም ታውቁታላችሁ ሁላችሁ። አይሁዳዊ ተደብድቦ ወድቆ እርቃኑን ሆኖ ሳምራዊ ካህኑ መጣ አለፈ፣ ሌዋዊው መጣ አለፈ። ሳምራዊው ግን ቀረብ አለና ምን አደረገለት? ቁስሉ ላይ ዘይት አፈሰሰለት። መጀመሪያ ወይነ ጠጅ አፈሰሰለት፣ ከዛ በዘይት ቀባው። እነዚህ ሁሉ በጊዜው የነበሩ የሕክምና ቴክኖሎጂዎች ናቸው። ያው ያለው ሰው ቢሆን ምን ያደርጋል? የሰርጀሪ ኪቱን አወጣና ሰፋውና ከዚህ በላይ የሕክምና ቃል አላውቅም። ይህንን ነበረ የሚያደርገው ማለት ነው። ቴክኖሎጂ መውደድ፣ መልካም ማድረግ፣ ምህረት ማድረግ ቴክኖሎጂ ይጠይቃል። ኦኬ። እንደዚህ ካለን እንደምታውቁት ዘመኑ የቴክኖሎጂ ነው ይባላል። እርግጥ ቴክኖሎጂ ያልነበረበት ዘመን አልነበረም። እሳት ቴክኖሎጂ ነው። በአህያ መሳፈር ቴክኖሎጂ ነው። በፈረስ ጋሪ መሄድ ቴክኖሎጂ ነው። መጽሐፍ ማተም ቴክኖሎጂ ነው። ጋሻ ቴክኖሎጂ ነው። ጦር ቴክኖሎጂ ነው። ሰይፍ ቴክኖሎጂ ነው። አሁን እኛ የደረስንበት
በየቀኑ ቴክኖሎጂ እንደ አሸን እየፈላ የሚያድርበት ምናልባትም እስካሁን ካለው ዘመን በሙሉ ቴክኖሎጂ ጫፍ ላይ ደርሷል ምንልበት ዘመን ነው። ኦብቪየስሊ እኛ ያለንበት ግን ቴክኖሎጂ ያልነበረበትን ዘመን ለማሰብ በጣም ያስቸግራል። እኛ ያለንበት ዘመን ግን በቴክኖሎጂ በጣም ከመጥለቅለቁ የተነሳ እኛ እንኳን ደሃዋ ኢትዮጵያ ውስጥ ምንኖር ሰዎች ዞር ባልን ቁጥር ቴክኖሎጂ ነው ዙሪያችንን ከቦን ያለ። ኦልሞስት ቴክኖሎጂ ውስጥ እየዋኘን ነው ያለ ነው። ቴክኖሎጂ የራሱን ስነ ምህዳር ሰርቷል፣ የራሱን ኢኮሲስተም ሰርቷል። ኑሯችንን ከቴክኖሎጂ ነጥለን ማሰብ እስከማንችል ድረስ ደርሷል። እኛ እንኳን ሶስተኛው ዓለም ውስጥ የደሃ ሀገር ውስጥ ምንኖር ድህነታችን በጣም ጥልቅ እንደሆነ ታውቃላችሁ አይደል? ኦኬ ይሄን እንደ ምስራች አይደለም ምነግራችሁ፣ ግን በጣም ከዚህ በላይ በጣም ካልኩ እንዳላስደብራችሁ፣ ግን ደሃንን እንደ ሀገር በጣም አስከፊ ድህነት ያለበት ሀገር ነው። አሁን እኔ የጂዲፒ እና የፔር ካፒታ ኢንካም ንጽጽር እያቀረብኩ ከዚህ በላይ አላስደብራችሁ። ግን እዚያ ሀገር ውስጥ እንኳን ሆነን ቴክኖሎጂ አጥለቅልቆናል። እንዲያውም ለዚህ ስም ይሰጠዋል አንድ ኬቪን ኬሊ የሚባል ጋዜጠኛ፣ ቴክኒየም ብሎ ማለት ነው። ቴክኒየም ውስጥ ነው በቃ ምንኖረው። በሄድንበት ሁሉ ይከተለናል አለ ቴክኖሎጂ፣ ዙሪያችንን ተወረናል። እንግዲህ እንደ ክርስቲያን ይህን ያክል ቴክኖሎጂ የህይወታችን አካል ከሆነ እንዴት አድርገን እናስተዳድረው፣ እንዴት አድርገን አብረነው እንኑር የሚለውን መጠየቅ በጣም የብልህ ጥያቄ ነው። ይህን ጥያቄ ከመመለሳችን በፊት ቴክኖሎጂ ራሱ ምንድን ነው የሚለውን ጠይቀን ብንጀምር ጥሩ ነው። ቴክኖሎጂ የቃሉ ስር የግሪኩ ቴክኔ የሚል ቃል ነው። መጀመሪያ ቃሉ ጥቅም ላይ የዋለው አርት፣ ስነ ጥበብን፣ ክህሎትን፣ ስኪል፣ እንዲሁ ደግሞ ተግባራዊ ክህሎትን፣ ፕራክቲካል ስኪል ማለት ነው። እነዚህን ለመወከል ነው መጀመሪያ ግሪኮቹ የተጠቀሙት። ከዛ ግን በጊዜ ሂደት በተለይ አሁን ያለው የቴክኖሎጂ ትርጉም ከሳይንስና ቴክኖሎጂ ጋር የተያያዘ ነው፣ ወይንም ከሳይንሳዊ እውቀት ጋር ከሳይንሳዊ ምርምር ጋር የተያያዘ ነው። ሀሳቡ ምንድነው? ቴክኖሎጂን አጠር ባለ መልኩ ብያኔ እንስጠው ወይም ዴፊኒሽን እንስጠው ካልን ምን ልንል እንችላለን? ቴክኖሎጂ ማለት ሳይንሳዊ እውቀትን የሰው ልጆችን አደራረግ በሚያቀል መልኩ ተግባራዊ ማድረግ ነው። ወይንም የሰው ልጆችን የማድረግ አቅም ፖቴንሻል ከፍ ለሚያደርግ ዓላማ ማዋል ነው ቴክኖሎጂ። እሱ ነው አቅምን ማጉላት ወይም ከፍ ማድረግ ስንል ምን ማለት ነው? ሶስት አይነት አቅምን ማጉያ ልናስብ እንችላለን። አንደኛው ይሄ ቴክኖሎጂ እያደገ የሄደበትን እንትን ያሳያቸዋል። የመጀመሪያው ከህያዋን ፍጥረቶች ጋር አስተሳስረን ልንጠቀመው እንችላለን። ለምሳሌ ፈረስ ህያው ፍጥረት ነው። እላዩ ላይ ጋሪ ስንገጥምበት ቴክኖሎጂ ጨመርንበት ማለት ነው። የፈረሱን የመጎተት አቅም ያሳድገዋል ማለት ነው። ፈረሱ አንድ ሰው ወይም ቢበዛ ሁለት ሰው የሚሸከም ከሆነ ከኋላ ስንቀጥልለት በርከት ያሉ ሰዎችን የሚሸከም ይሆናል ማለት ነው። ወይም በርከት ያለ ዕቃ። ይሄ አቅም ማጉላት ነው ማለት ነው። ከዚህ ከፍ ሲል ደግሞ እዚህ ላይ ተጨማሪ እኛ በጣም የምናውቀው ምሳሌ በበሬ ማረስ ለምሳሌ ቴክኖሎጂ ነው። እርግጥ አይመስልም። ከዛሬ 1000 ዓመት በፊት ግን በዓለም ላይ 2 ቦታ ነበር ይሄ ቴክኖሎጂ የነበረው፣ ሜሶፖታሚያ እና ኢትዮጵያ ውስጥ ብቻ። የሚያሳዝነው ነገር እኛ ከ1000 ዓመት በኋላም በበሬ ነው የምናርሰው። ይሄ ቴክኖሎጂ ትንሽ ከፍ ሲል ምን ይሆናል? ህያው የሆነው ፍጥረት እናወጣና ግዑዝ አካል ብቻ የሚሰራ ግን ደግሞ ኮንቲኒየስ የሆነ የሰውን ግብአት የሚጠይቅ ለምሳሌ መኪና ምንም ህያው የሆነ የሚጎትት ነገር የለውም፣ በራሱ ነው የሚሄደው። ግን ኮንቲኒየስ የሆነ ሁልጊዜም የሰው ተሳትፎ ያስፈልጓል። መሪ መጠምዘዝ ሁሌ ያስፈልጋል። ነዳጅ መስጠት ሁሌ ያስፈልጋል። መቆም ሲፈለግ መኪናው በራሱ አውቆ አይቆምም። ብሬክ ያስፈልጓል፣ ፍሬን ያስፈልጓል። እነዚህን ሁሉ ሰው እየተከታተለ የሚያደርጋቸው ነገሮች ናቸው ማለት ነው። ከዚህ ከፍ ሲል የቴክኖሎጂ ደረጃ በከፊል ወይም ምንም የሰው ተሳትፎ የሌለበት ይሆናል ማለት ነው።
አሁን እንደመጡት አውቶኖመስ ቬሂክልስ የሚባሉት በአርቲፊሻል ኢንቴሊጀንስ የሚሰሩ ራሳቸውን የሚያሽከረክሩ መኪኖች። አሁን እንደዚህ አይነት መኪኖች ቻይና ኦልሬዲ ስራ ጀምረዋል፣ አሜሪካ ኦልሬዲ ስራ ጀምረዋል። እናንተ ማድረግ የሚጠበቅባችሁ መነሻችሁንና መድረሻችሁን መስጠት ነው። የፈለጋችሁን ስራ እየሰራችሁ ሲያሻችሁ ከወዳጅ ጋር የሞቀ ጨዋታችሁን ይዛችሁ እሱ ደርሻለሁ ጌታዬ ይውረዱ ይላችኋል ማለት ነው። ይሄ መኪና ጋር ብቻ ሳይሆን በአውሮፕላንም ኦቶ ፓይለት ይህንኑ ነው የሚሰራው። ያው አውሮፕላን አብራሪዎች ሁልጊዜ አውሮፕላኑን ጋይድ እያደረጉት እዛ ቁጭ ብለው አይደለም የሚቆዩት። የተወሰነ ከፍ አድርገውት ስቴብል ከሆነ በኋላ ለቀውት መጥተው ከመንገደኛ ጋር ሁሉ ሊያወሩ ይችላሉ። ቀጣዩን ስራ የሚሰራ ኦቶ ፓይለቱ ነው ማለት ነው። ያለ ሰው ተሳትፎ የሚሰራ ከፍ ያለ የቴክኖሎጂ ደረጃ ላይ ይደርሳል ማለት ነው። ኦኬ ናው እንዳልኳችሁ በቴክኖሎጂ በጣም ከመከበባችን የተነሳ ልዩ ስም ሰጥተን ቴክኒየም እስከ ማለት ከደረስን ለዚህ የሚሰጡ ምላሾች ምን ምን ይመስላሉ ካልን ሁለት አይነት ጽንፍ ያለው ምላሽ አለ። አንደኛው ዲስቶፒያን የሆነ ጨለምተኛ ምላሽ አለ። ይሄ ምላሽ ምን አይነት ምላሽ ነው? ይሄ ቴክኖሎጂ እየሄደ ያለበት ፍጥነት ልክ እንደ ባቢሎን ነው። አንድ ቀን መደበላለቃችንና መጥፋታችን አይቀርም። ስለዚህ ከቴክኖሎጂ ጎመን በጤና ብለው የሚኖሩ ሰዎች አሉ። እንደዚህ ራሳቸውን አግልለው 18ኛው ክፍለ ዘመን አይነት ኑሮ የሚኖሩ አሜሪካ ውስጥ አሚሽ የሚባሉ የማህበረሰብ ግሩፕ አሉ። በቃ ቴክኖሎጂ እዛ ብትሄዱ ስልክ አታዩም፣ መኪና አታዩም፣ የቅርብ ጊዜ ቴክኖሎጂ ምንም አታዩም። እዛ ስትሄዱ የምታዩት ሰረገላ ነው። የድሮ የ19ኛው የ18ኛው ክፍለ ዘመን ማለት ነው። እርግጥ እሱም ቴክኖሎጂ ነው። እኛም ሀገር ስትመጡ እንደዚህ አይነት ችግር አለ አይደለ? አዲስ የመጣውን ቴክኖሎጂ ሁሉ 666 ነው የሚል አስቸጋሪ የሆነ አስተሳሰብ አለ። እሺ እዚህ ላይ ብዙ አልቆይ መሰለኝ። ሌላኛው ጽንፍ ያለው ምንድን ነው? ቴክኖሎጂን ዩቶፒያን የሆነ የቅድሙ ዲስቶፒያን ነው፣ ይሄ ዩቶፒያን ሁሉን ነገር ሰላም፣ ውብ፣ ሁሉ የሞላበት የሚያደርግ ሁሉ ተስፋችንን እሱ ላይ ጥለን የምንቀበልበት ገደብ የለሽ መቀበል ነው። እሱም ሌላ ጽንፍ ነው። ተስፋችንን ሁሉ ቴክኖሎጂ ላይ መጣል ማለት ነው። ይሄ የት ድረስ ይሄዳል መሰላችሁ? አሁን ትልቁ የቸገረን ነገር ብዙ ነገር ሞልቶናል፣ ግን ይሄን ስጋ ምን እናርገው? መታመሙ አይቀርም፣ ያስቸግራል፣ ያረጃል፣ አበሳቸውን ይበላሉ። እንደምታውቁት አሁን ፈረንጆቹ በተለይ ገንዘብ ያላቸው ፊታቸው ላይ ቦቶክስ የሚባል አለ፣ የሚወጉት ልጅ ሆኖ ለመቆየት ማለት ነው። የማይቀምሩት የኒውትረንት እና የዳየት አይነት የለም። ትንሽ ቆዳ ሸብሸብ ሲል እዚህ ጋርም ደግሞ ሸብሸብ ሲል በሰርጀሪ ጥርግ አድርጎ ተወጥሮ ልጅ የመምሰል ጥረት አለ። እንደዛም ሆኖ ሞት አይቀርም፣ ይሞታል። ቴክኖሎጂ ላይ በጣም ተስፋቸውን የሚጥሉ ሰዎች የት ድረስ ነው የሚወስዱት? አንድ ቀን የጊዜ ጉዳይ ነው እንጂ ሞትን እንኳን አጭበርብረ ነው ከማሽንና ከሰው የተቀየጠ ነገር ሰርተን ለዘላለም እንኖራለን እዚሁ ምድር ማለት ነው። የዚህን ያክል ተስፋ የሚጥሉበት ሰዎች አሉ። ኦኬ እንግዲህ ትክክለኛው ምላሽ የቱ ነው? ፈርቶ መሸሽ ወይስ ተስፋችንን ሙሉ እርሱ ላይ አጥለን ቴክኖሎጂን የሙጥኝ ማለት? እንግዲህ ከአጠያየቄ እንደምትረዱት ሁለቱም አይደለም መልሱ። ለዚህ ጥያቄ ትክክለኛው መልስ የሚገኘው ይሄን ሁሉ ዓለም እንደሚፈልገው እያቀነባበረ ኦርኬስትሬት እያደረገ የሚመራው አምላክ እግዚአብሔር መሆኑን በማወቅና እሱ ለሚፈልገው ለመገዛት ራስን በመስጠት ውስጥ ነው። ለዚህ ሁሉ መልስ ያለው እዛ ውስጥ ነው። አሁን ከባዱ ጥያቄ ታዲያ ልባችንና እምነታችንን ሁሉ እግዚአብሔር ላይም ጥለን ከዛ ደግሞ ዘመኑ የሚያመጣውንም ቴክኖሎጂ ደግሞ ሰልጥነንበት ለእግዚአብሔር ክብር ማዋል እንዴት ነው የምንችለው?
እነዚህን ሁለት ነገሮች የምናስታርቅበት መንገድ አለ ወይ? ይህንን ለማየት አንድ በጣም የምታውቁት ታሪክ አለ። አንደኛ ሳሙኤል ምዕራፍ 17 ላይ የዳዊትና የጎልያድ ታሪክ በጣም ፌመስ የምታውቁት ታሪክ ነው። እዛ ክፍል ላይ ሳኦል ከእግሩ እስከ ራሱ ድረስ ዘመኑ ያፈራውን መሳሪያ እና መከላከያ ሁሉ ጥንቅቅ አድርጎ ታጥቆ ይመጣል። ዳዊትስ በወንጭፍ ብቻ ይመጣል። ሁለቱም እዛ ጋር ትጥቅ ታጥቀዋል። ትጥቃቸው ያለበት የቴክኖሎጂ ሌቨል የተለያየ ነው። ሁለቱንም ደግሞ የትጥቅ አይነቶች ለመጠቀም የተለያየ አይነት እውቀት ይጠይቃል። መቼም በወንጭፍ እውቀት ሰይፍ አይወዘወዝም። አንድ ስፔሲፊክ ቴክኖሎጂ ባለበት ደግሞ ልዩ የሆነ እውቀትም ክህሎትም አብሮት አለ ማለት ነው። ይሄ ብቻ ሳይሆን ለዚህ ነው እኮ ዳዊት ሳኦል በቃ እኔ እዋጋልሃለሁ ሲለው ምንድን ነው ያለው? እንደዛ ከሆነማ በወንጭፍ አይሆንም፣ ልበስ ታጠቅ ብሎ የራሱን ትጥቅ ሲሰጠው አይ እኔ አልፈተንኩትም ብሎ ትቶ ወንጭፉን ይዞ ይሄዳል ማለት ነው። ሁለቱም ቴክኖሎጂዎች ቅድም እንዳልኳችሁ የታጠቀውን ሰው የማድረግ አቅም ያሳድጋሉ። ወንጭፍም ቢሆን የታጠቀውን ሰው ጉልበት ይጨምርለታል። በእጅ እኮ ከመፈሳፈስ ወንጭፍም ቢሆን ይሻላል አይደለ? ሰይፍ ላቅ ያለ ቴክኖሎጂ ነው፣ ግን ወንጭፍም ብትሆን ትሻላለች በእጅ ከሚሆን። ሁለቱም አቅም የሚያሳድግ ነገር ተጠቅመዋል። አሁን የዚህ ታሪክ ዋነኛው ትኩረት የትኛው ቴክኖሎጂ ቅዱስ የትኛው እርኩስ ነው የሚል ነው አይደለም። ዋነኛ የዚህ ታሪክ ሀሳብ ምንድን ነው? ቴክኖሎጂው የትኛውም ይሁን እግዚአብሔር ከሆነ የሚውለው አውደ ውጊያው ላይ ድሉ የማን እንደሆነ የተረጋገጠ ነው። የትኛውም ቴክኖሎጂ የትኛውም የጦር መሳሪያ አለን የሚሉ ሰዎች ቢሰለፉ ታሪኩ የእግዚአብሔር ነው። እሱ እንደሚፈልገው ነው የሚጽፈው። የነ አሜሪካ፣ የነ ራሽያ፣ የነ ቻይና ትጥቅ ሁሉ የነ ኢላን መስክ፣ የነ ማርክ ዘከርበርግ፣ የነ ፒተር ቲል ቴክኖሎጂ በሙሉ የእግዚአብሔር ታሪክ ውስጥ እንደው የግርጌ ማስታወሻ ከሆነ ነው እንጂ ሌላ ሮል የለው። ባለቤቱ እግዚአብሔር። ለዚህ ነው እግዚአብሔር በዳዊት ደካማ የጦር ዕቃ ያሸነፈው ማለት። ስለዚህ ቴክኖሎጂ በራሱ ጥሩም ነው መጥፎም ነው ለማለት አስቸጋሪ ነው። ምክንያቱም ያ የጎልያድ ሰይፍ በጎልያድ እጅ ሲሆን ከእግዚአብሔር ሐሳብ በተቃራኒ ጥቅም ላይ ውሏል። ያንኑ ሰይፍ ደግሞ ዳዊት ከሳኦል ፊት ሲሸሽ እዚሁ ታሪክ ውስጥ ምዕራፍ 21 ላይ በችኮላ ስለሸሸ ምንም ነገር ሳይዝ ነው የሸሸው። ከዛ አቢሜሌክን ያገኘውና እርቦኛል ምበላው ስጠኝ ይለዋል። አንስቶ የሚበላው ይሰጠዋል፣ ከቤተ መቅደሱ ምግብ እንደምታስታውሱት። ከዛ ሰይፍስ አለህ ወይ ሲለው እኔ ምንም ሰይፍ የለኝም፣ ያኔ ግን ጎልያድን የገደልክበት የፍልስጤማዊ ሰይፍ አለ ይሆናል ወይ ሲለው አረ እንደሱም ያለ የለም ብሎ ተቀብሎት ያንኑ ሰይፍ ሊዋጋበት ይዞ ሄደ ማለት ነው። ያው ሰይፍ ከእግዚአብሔር በተቃራኒም ይቆማል፣ ለእግዚአብሔርም ይቆማል። ቴክኖሎጂው ላይ አይደለም ማለት ነው። ዋናው ጥያቄ ተጠቃሚው ላይ ነው ማለት ነው። ይህንን ከዳዊት ታሪክ ብቻ ሳይሆን ከእኛም ቤተክርስቲያን ልምምድ ማየት ይቻላል። ለምሳሌ እኛ የሴል ግሩፓችን የምንሰባሰበው በቴሌግራም ነው። እኔ በጣም አንዱ ከምጠቀምበት እግዚአብሔር በሳምንቱ አጋማሽ ከሚያነቃቃኝ ቦታ አንዱ ያ የሴል ግሩፕ ነው። አሁን ሰሞኑን ጾም ጸሎታችንን ማለዳና ምሽት የምንሰባሰብበት መንገድ ቴሌግራም ነው። ይህንኑ ቴሌግራም ደግሞ ሰዎች አጸያፊ ነገር ለመላላክ አጸያፊ ነገር ለመልቀቅ ይጠቀሙበታል። ተመሳሳይ ቴክኖሎጂ ነው። ለምሳሌ የቤተ ክርስቲያናችን ትምህርቶች፣ ስብከቶች እንደዚህ በአካል መምጣት ላልቻሉ አንዳንዴም ደግሞ ደግመው ማየት የሚፈልጉ ሰዎች ካሉ በዩቲዩብ ይቀመጣሉ። ይሄ ለኛ በጣም ጥሩ ነው። ይሄ ብቻ ሳይሆን ብዙዎቻችን ያደግነው ከየትኛውም የዓለም ጥግ የተሰበከ ስብከት፣ የተጻፈ መጽሐፍ
ደግሞ በዚህ ክፍለ ዘመን ብቻ ሳይሆን ከየትኛውም ክፍለ ዘመን ያለው እውቀት ሁሉ ተሰባስቦ ተጠቅሞ ተቀምጦ በኢንተርኔት አክሰስ ስላደረግ ነው። ይሄ ድንቅ ነው። ያው ዩቲዩብ ያው ኢንተርኔት ግን ደግሞ የዓለምን ቆሻሻ ሁሉ ይዞ የሚመጣ ቱቦም ጭምር ነው። ከቴክኖሎጂው ሳይሆን ከተጠቃሚው። እንደምታውቁት ሌሎች ብዙ ቴክኖሎጂዎችን መጥቀስ ለምሳሌ ትንሽ ረቀቅ እናድርገው ከተባለ ኒውክሊየር ፊዥን የማይነጥፍ የኤሌክትሪክ ኃይል ምንጭ የሚሆን ቴክኖሎጂ ነው። በቃ አንዴ ሰራችሁት ማለት ለብዙ ዓመታት ንጹህ የኤሌክትሪክ ምንጭ ነው። ይሄው ቴክኖሎጂ ደግሞ አንድ ትልቅ ከተማ እንደ አዲስ አበባ ያለ ከተማን ዶግ አመድ የሚያደርግ ቦምብ መስሪያም ቴክኖሎጂ ነው። ቴክኖሎጂው ሳይሆን ተጠቃሚው። እንግዲህ እንደዛ ከሆነ እያንዳንዳችን አሁን ራሳችን እንድንጠይቅ ደግሞ ትንሽ ቻሌንጅ ላረጋችሁ የምፈልገው ነገር ምንድን ነው? የተሰጠንን ቴክኖሎጂ ሁሉ ቅድም ገባንበት ላልኳችሁ የሞቀ ቤተሰብ ፍቅሩ የበለጠ የሞቀ እንዲሄድ ነው የምናውለው? ዋናው እኮ የህይወታችን ግብ እሱ ስለሆነ ማለት ነው። ምንም ብናረግ የትም ብንውል፣ እንደኔ አስተማሪ ብትሆኑ፣ ብትነግዱ፣ ብታክሙ፣ ልጅ ብታሳድጉ፣ ወጥ ብትሰሩ፣ እንጀራ ብትሰሩ፣ ብጋገሩ፣ ዋናው ዓላማ እዛ ቤተሰብ ውስጥ እንደገባን አስበን ምናረገውን ሁሉ የዛን ቤተሰብ ፍቅር ሙቀት ለመጨመር ማድረግ ነው። ዋናው ነገር እሱ ነው። ስለዚህ ለእናንተ ያለኝ ጥያቄ ወገኖቼ፣ ቻሌንጅ ማድረጋችሁ ሶሻል ሚዲያ ለ3 ሰዓት ያክል በትንሹ ተጥደንበት ልክ ስንነሳ ሃሌሉያ ጌታ ይመስገን እያልን ነው የምንነሳው። ቲክቶክ ላይ ለሰዓታት ወይ ደግሞ ዩቲዩብ ሾርትስ ላይ ስክሮል እያደረግን እያየን ስንስቅ ምን ስንል ወይ ስናዝን፣ እንደዚህ አይነት ቪዲዮ እኮ የሚያይ ሰው ፊቱን ራሱ ብታዩት ያስቃል። አንዴ ቅጭም ሲል፣ አንዴ ሲስቅ፣ እንደዚህ እያልን ከሰዓታት በኋላ ስንነቃ ልሳን የተሰጠን በልሳን እየተነጋገርን ጌታዬ ናፈቀኝ ልጸልይ ነው የሚያስብለን። ቴክኖሎጂው ሳይሆን ተጠቃሚውን። ቴክኖሎጂያችን ከቤተሰቡ ባለቤት እና አባት ጋር እያቀራረበን ነው? እርስ በርስስ እያቀራረበን ነው ወይስ እያራራቀን? አዲስ ቴክኖሎጂስ ሲመጣ እንዴት ነው የምንቀበለው? እንዴት ነው የምናስተናግደው? ወደ ማጠቃለያ ልቃረ የትኛውም ቴክኖሎጂ ቢመጣ የማይፈታቸው 3 ዋና ዋና ነገሮች አሉ። የትኛውም ቴክኖሎጂ ቢመጣ ተስፋችንን በፍጹም የማንጠለበት ዋና ነገር አለ። አሁን 3 ነጥብ ብዬ ሌላ 3 ሰዓት አልወስድም፣ አይዟችሁ። እንዲሁ የምታውቁት ነው፣ እንድታስታውሱት ያክል ነው። አንደኛው ክፋት ነው፣ እኩይነት። ይሄው ቴክኖሎጂ በየዕለቱ ይፈራረቅብናል። የሰው ክፋት ግን በዛው ልክ አብሮ ክሪኤቲቭ እየሆነ ነው የሚሄደው። እንዲያውም ልክ አዲስ ቴክኖሎጂ ሲመጣ ይሄን ቴክኖሎጂ ለምን ክፋት ላውለው ደግሞ የሚል ሰው አብሮት ይመጣል። ሰው ቴክኖሎጂ ክፋትን ከሰው ልብ ውስጥ ሊያወጣ አይችልም። ይሄን ማድረግ የሚችለው ዳዊት እንደሚለው ነፍሴን መመለስ የሚችል ስለ ስሙ በጽድቅ መንገድ መምራት የሚችል የሰው ልብ ውስጥ ያለውን ክፋት ነቅሎ አውጥቶ አዲስ ሰው የሚያደርገው የኛ አምላክ ብቻ ነው። ስለዚህ ችግራችንን ይሄ ወሳኝ የሆነውን የኃጢአት ችግራችንን ቴክኖሎጂ ሊፈታልን አይችልም፣ ያባብሰዋል። እንዲያውም ሌላው ቴክኖሎጂ ማይፈታው ነገር መከራ ነው። መከራችንን ቀለል ያደረገው ይሆናል፣
ግን አይቀርልንም መከራ። እነዚህ 3 ነጥቦች ያገኙት በነገራችን ላይ ከቢሊ ግርሃም ነው። ቢሊ ግርሃም ሲናገሩ እኔ ከፕሬዝደንቶች እስከ ሀገር መሪዎች እስከ ትልልቅ ባለጠጎች አብሬ አንድ ማዕድ ላይ ተቀምጫለሁ። ችግር ግን የሌለበት ሰው፣ መከራ ግን የሌለበት ሰው አላጋጠመኝም። መከራው አይነቱ ይለያያል እንጂ የአንዳንዶቻችን ፊዚካል ነው፣ የአንዳንዶቻችን ድህነት ነው፣ የአንዳንዱ ስነ ልቦናዊ ነው። ችግርና መከራ ግን በየቤቱ አለ። ቴክኖሎጂ እሱን መፍታት የሚችልበት አቅም የለውም። አንዳንዱን መከራችንን ቀለል ያደርገዋል። አንዳንዱ መከራ ከቴክኖሎጂው ጋር አብሮ ይመጣል። ለምሳሌ አውሮፕላን የሚባል ነገር ከመኖሩ በፊት ከአውሮፕላን ተከስክሶ መሞት የሚባል ነገር አልነበረም። ቴክኖሎጂው በራሱ አብሮት ይሄ ነው እኮ ቴክኖሎጂውን ፊውታይል የሚያደርገው። ስለዚህ ቴክኖሎጂ መከራን መፍታት አይችልም። ይልቁን አንዱን የችግር በር ይዘጋና ሌላ የችግር በር ነው የሚከፍተው። ብቸኛው መከራ በመጣ ቁጥር በመከራው ውስጥ ሆነን እንኳን ትርጉም የሚሰጠን፣ አንዳንዴ ትርጉሙ ባይታየን እንኳን በዘላለማዊ ፍቅሩ በትከሻው ላይ እርፍ እንድንል የሚያደርገን እግዚአብሔር እረኛችን ብቻ ነው። ቴክኖሎጂ የማይፈታው ሌላው ችግር ሞት ነው። እርግጥ ነው ከዛሬ ብዙ መቶ ዓመታት በፊት የሰው አቬሬጅ ዕድሜ 35 ነበር፣ ትልቁ ጣሪያ ማለት ነው። አሁን የኛው ደሃ ሀገር እንኳን አቬሬጅ የላይፍ ኤክስፔክቴንሲያችን ወደ 65 አድጓል። ተመስገን ነው። ይሄ ከሕክምና ቴክኖሎጂ፣ ከምግብ ቴክኖሎጂ ከተለያየ የመጣ ነው። ቴክኖሎጂ እድሜያችንን እንደ ማቱሳላ ያስረዝመው ይሆናል እንጂ መሞት አይቀርልን። እንሞታለን ሁላችን። ስለዚህ ቴክኖሎጂ ሞትን በድፍረት የምንጋፈጥበት የሰጠን ምንም ነገር የለም። ዓለሙን ሁሉ በጡጫው ውስጥ አስገብቶ እያስፈራራ የሚያሸብረው ሞት ነው። ሞትን ግን ፊት ለፊት ሲመጣ ቀና ብለን እንድንጋፈጠው፣ ሞት ሆይ መውጊያ የት አለ እንድንለው፣ እንዲያውም እመጣለሁ ሲለን መቼ ትመጣለህ እንድንለው ያደረገን፣ ና ልብ ካለህ ምን ታረገኝ መስሎሃል፣ ለእኔ መሻገሪያዬ ነው እንድንል ያደረገን፣ ጌታዬን ላየው ነው የሚሄደው እንድንል ያደረገን፣ የሞትን መውጊያ አጥፍቶ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም እንድንል ያደረገን የኛ አምላክ ብቻ ነው። ቴክኖሎጂ የለውም እንደሱ አይነት ነገር። በመጨረሻ የጥንቃቄና የማጠቃለያ መልእክት ልናገር። ስለዚህ ቴክኖሎጂ በራሱም ክፉም ደግም አይደለም፣ እንደ አጠቃቀሙ ነው ብያችኋለሁ። በተጠቃሚው እጅ ደግሞ ሲገባ ገለልተኛ መሆን አይችልም። ወይ ለበጎ ወይ ለክፉ ነው የሚውለው። እንግዲህ ብዙውን ጊዜ ተግዳሮታችን ምንድን ነው? የቴክኖሎጂን መልካም አበርክቶት እንወስድና ልባችንን ሁሉ እዛ ላይ መጣላችን። እንግዲህ የተወሰነ የኑሮ ክፍላችንን ቀለል ሊያደርገው ይችላል ቴክኖሎጂ። ከዛ ያለፈ ግን የአዳኝነት ሚና ሊሰጠው አይገባም። የጊዜ ጉዳይ ነው እንጂ ቴክኖሎጂና ሳይንስ ይፈታዋል ብለን፣ ይሄ በነገራችን ላይ የሞደርኒዝም የዘመናዊነት ፍልስፍና ዋነኛ ማዕከል ነው። ግን ይሄ አሁን ጊዜው አልፎበታል። እኛ ሙጥኝ የምንለው ተስፋ የምናደርገው እግዚአብሔርን ብቻ ነው። ለዚህ በጣም ወገኖቼ ሳናቀው ልባችን ስለተሰፋ ከቴክኖሎጂ ጋር ይህንን በጣም ላሳስባችሁ ፈልጋለሁ። እግዚአብሔር ከህዝቡ ጋር በኤርሚያስ በኩል ሲዋቀስ የሚላቸው ነገር አለ። ኤርሚያስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላቸዋል። ህዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ምንጭ ትተውኛል፣
የተቀደዱትንም ጉድጓዶች ውሃውን ይይዙን ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። ለእግዚአብሔር ብቻ ልንሰጠው የሚገባው ቦታ አለ። እግዚአብሔር ብቻ የሚሞላው የነፍሳችን ሸለቆ አለ። ከእግዚአብሔር ዘወር ብለን ሌላ ነገር ላይ ብንጥል ልባችንን ነፍሳችን በጥም ተምገብግባ እንድትኖር ማድረግን ወገኖቼ። ሌላው ሁሉ የሚያረካ ውሃ መያዣ አቅም የለውም። የተቀደደ ጋን ነው፣ ሽንቁር ጋን ነው። ሌላው ሁሉ ብትሞሉበት፣ ዝናብ ቢገባበት፣ ምን ብታፈሱበት አይሞላም። እርፍ የሚያደርግ ሴኩሪቲ የሚሰጠው የእግዚአብሔር ፍቅር ብቻ ነው። ስለዚህ ወገኖቼ ቴክኖሎጂን ስንጠቀም ከዚህ የህይወት ምንጭ ልጆቻችንም እኛም ዘወር ማለት ብዙ ጊዜ ችግር አለ። እንደው እውነቱን እንነጋገር ከተባለ በየቤታችን ያለ ጉዳይ ነው። ታውቁታላችሁ። ለየትኛው ነው የሚጓጉት ልጆች? እዛ ቤተሰብ ውስጥ ላላቸው ከእግዚአብሔር ጋር ላላቸው ፍቅር ነው? የእግዚአብሔርን ቤተሰብነት ተውት፣ ከኛስ ጋር ላላቸው ህብረት ነው ልጆች ጉጉት ያላቸው? አንነጋገርም እኮ አሁን ቤት ውስጥ ሰዎች ካፌ ሄደው ተቀጣጥረው ጎን ለጎን ቁጭ ብለው ሁለቱም ግን ጎን ለጎን አደዱ። የየራሳቸው ዓለም ውስጥ ናቸው። በጣም ክርር ያለ ምርቃት ልመርቃችሁ። እንደዚህ ከህይወት ምንጭ የሚነጥለን ከሆነ ማንኛውም ቴክኖሎጂ ይሁን ይንጠቀው ጌታ። ከዛ ግን የሚሻለን እንድንሰለጥንበት ጥበብ ይስጠን ጌታ። በሶሻል ሚዲያ አሁን ሰው ሁሉ ተጠምዶ የሚውሉበት ልጆቻቸው ኧረ አንተ ልጅ እስቲ ተው እስክትሏቸው ድረስ የሚያስቸግሯቸውን ቴክኖሎጂ የቴክኖሎጂዎቹ ባለቤቶች ፈጣሪዎቹ ልጆቻቸውን ድርሽ አያደርጉም። ታውቃላችሁ አይደል? ድርሽ አይሉም። የነሱ ልጆች የሰሩትን ስለሚያውቁት ማለት ነው። እኛ ላይ ግን ይሄን ሁሉ መዓት ይለቁብናል። ተጣብቀን ቁጭ። እጅግ ጥበብ ያስፈልገናል ወገኖቼ። ጌታ ጥበቡን ያብዛልን። እኛ ልጆቻችንን አሳልፈን ልንሰጣቸው አይገባም። እነሱ የራሳቸውን ልጆች ራሳቸው ከሰሩት ቴክኖሎጂ እየጠበቁ እኛ ራሳችንንና ልጆቻችንን አሳልፈን እንዴት እንሰጣቸዋለን? እነሱ ያተርፉበታል። በዓለም ታሪክ ታይቶ የማይታወቅ ትልቅ ሀብት ያላቸው ተቋማት የዚህ ቴክኖሎጂ ባለቤቶች ናቸው። እኛ ላይ እየነገዱ ማለት ነው። ዛሬ ርዕሱ ስላልሆነ እሱ ላይ አልቆይም። ሶሻል ሚዲያ ኤአይ የሚለው ላይ ዛሬ አጠቃላይ ስለ ቴክኖሎጂ እንዴት እናስብ እንደ ክርስቲያን የሚለው ላይ ነው ትኩረቴ። ስለዚህ እግዚአብሔር ጥበብ ያብዛልን። ቀጣዩ ዘመናችን የጥበብ የማስተዋል ያርግልን። በሚቀጥሉት ጥቂት ዓመታት በዓለም ታሪክ ታይቶ በማይታወቅ መልኩ ስር ነቀል አብዮት የሚያመጣ ቴክኖሎጂ እንደሚመጣ ይጠበቃል። አንዱ ዋነኛው ኤአይ ነው። ይሄ በአንድ በኩል ስታስቡት በጣም ደስ የሚያሰኝ ተስፋ የሚሞላ ነው። በሌላ በኩል ደግሞ ስታስቡት ወገብ አስይዞ በፍርሃት የሚያርድ ነው። ሁለቱም ገጽ ያለው ቴክኖሎጂ ነው። ይህንን እኔ አንድ ኢትዮጵያ ውስጥ ያለ ተራ የዩኒቨርሲቲ መምህር አይደለም ምላችሁ። ቴክኖሎጂውን ከፊት ለፊት በቀዳሚነት እየመሩ ያሉ ሰዎች የሚሉትን ነው መነግራችሁ። እንደውም ኢላን መስክ በቅርቡ ለኢኮኖሚስት በሰጠው ቃለ መጠይቅ ከ5 ዓመት በኋላ ኤአይ ከቁጥጥራችን ውጭ ይሆናል ሲል ነበር። ከ5 እስከ 10 ባሉ ዓመታት እሱ ኤክስኤአይ የሚባል ትልቅ የኤአይ ተቋም ድርጅት ያለው ሰው ነው ኢላን መስክ፣ የዓለማችን ትልቁ ባለጠጋ ማለት ነው። ስለዚህ ይህንን እንድንፈራ አይደለም መነግራችሁ። ቅድም ብያችኋለሁ። ምንም ቴክኖሎጂ ይምጣ የዓለም ታሪክ ባለቤት ማን ነው? የኛ አምላክ ነው። እንድንፈራው አይደለም። ከፊት ግን ቀድመን
ስንጠቀመው ፈር ባለው መልኩ እንድንጠቀም በዚህ ደግሞ ምሳሌ ሆነን ሂስ እንድንሰጥ ሌሎች የሚጠቀሙበት እነሱ ቴክኖሎጂውን ሲፈጥሩት ጋይድ የሚያረጋቸው ፕሪንሲፕል የለም መርህ የላቸውም ዋነኛ መርሃቸው ከፊት መገኘትና ትርፍ ማምጣት ነው እኛ ግን ቴክኖሎጂው ላይ ልባችንን ስለማንጥል አጠቃቀሙ ልክ አይደለም ብለን የመናገር ተልኮ የኛ ነው ማለት ነው ስለዚህ ከፊት ቀድመን መገኘት አለብን ልጆቻችን ሊማሩት ሊመራመሩ ሊያጠኑት ያስፈልጋል የትኛውንም ቴክኖሎጂ ከፊት ቀድሞ መገኘት አለባቸው ምን ለማድረግ እዛ ውስጥ ለመዋጥ ሳይሆን ትክክለኛው አጠቃቀም ይሄ ነው የሚል ምልክት ለመሆን የተጠራ ነው ለገላጋይነት ነው እቻለም ገላጋይ ያስፈልጋታል ስለዚህ እንደዚህ ብዬ ልጠቅለል ካናዳዊው ቀራጺና ሰዓሊ ጆናታን ፓዦ በቅርቡ አንድ መድረክ ላይ ያነሳቸው ጥያቄዎች ናቸው እነዚህ ሁለት ጥያቄዎች ወሳኝ ጥያቄዎች ናቸው የትኛውንም ቴክኖሎጂ ስናስብ የመጣው ቴክኖሎጂ ማንን ነው ሊያገለግል የሚገባው እየተገለገልንበት ነው ወይስ እያገለገልነው ነው እግዚአብሔርን ለማገልገል ነው ምናመጣው ወይስ ሳናውቀው በልባችን የተሳለ ጣዖት እግር ስር እየሰገድን ነው ይሄ እንዲሁ ለማጋነን የማቀርበው ጥያቄ አይደለም በቀን ውስጥ ስንት ሰዓት ነው ስልካችን ላይ ያለ ነው የሚለውን እንግዲህ ለራሳችሁ መልሱት ጣዖት ካልሆነ ሌላ ስም ስጡት እናንተ ለማን አገልግሎት ነው ሊውል የሚገባው እኛስ ማንን ነው የምናገለግለው ጌታ ጸጋውን ያብዛልን